ታፔላው ዛሬ እንደወትሮ ሁሉ የተዘብት መነጽሩን አጥልቆ ሐሳቡን ሸክፎ ሐሳብ ላይ ያሳፍር ታክሲ ውስጥ ተገኝተዋል። ሌሎች ሐሳብ ሰብስበው ሐሳብ አሳፍረው ሐሳብ የሚሰጡ ተጓዦችም ታክሲዋን ሞልተዋታል። እና ለኬታ አመጣለሁ ለራሴ ገበያ ቀስቅሶ አዝኘን ያለው እዚህ ላይ ደግሞ ሙሽሪ ተጨምራ ትፈትነኛለች። እንዴት ይሆናል? ማይሆን ነገር አይሆንም፣ ይሆን ነገር ይሆናል። እኔ ቋድር በመዳይሁሩ መከራማየው መቅረትም ካለበት ይቀራል ነው፣ ካልሆነም ይሆናል ነው። ምን ነው ቋድር? ምን ተፈጥሮ ነው? ምን አጋጥሞ ነው እንዲህ ብቻ ነው የምታጉረመረመው? ኧረ ተወኝ ሲታፔለው፣ ኧረ ተወኝ። ዘንድሮ በእኔ የተፈጠረ እንዳለ በማንኛቸውም ላይ አልተፈጠረም ነው ምልህ። ምን ነው ማስቀይሞህ ነው? ሙሽሪት ናት ውዝ ሙሽሪት፣ የኔዋ ሙሽሪት የራሰ ጉድ። እሷ ያናቴ ላይ ወጣ የምታስቸግረኝ አልሰማ ካለች ምን ይደረጋል? እንዴት ነው ነገሩ? ምን ተፈጠረ? ሰላም አልነበራችሁ? በመዋላችሁ ነፋስ ገባ እንዴ? አይ ታፔለው፣ ነፋስ ብቻ አውሎ ንፋሱ ይሄ የሚሽከረክረው አሉ አይደል? በረሃ ላይ እንዳለ አውሎ ንፋስ የሚያነሳው ወይ ደግሞ ሃሪኬ ነው ኤሊኖ ምናምን የሚሉት እንዳለ ጠራርጎ መሄዱ እሱ ነው የገባው ማለት ይችላል መሀላችን ላይ። ከባድ አውሎ ንፋስ ጠቅልሎ የሚወስድ ተቃጠለ ቋድር። እሷ ጠዋት ማታ ቲክቶክ ላይ ተጥላት አሳልፋለች። ከዛ እዛው ላይ ያያችሁ ሁሉ ያምራታል። ምን ያያችሁ ሁሉ አምራ እኮ ነው። እውነት እንደዛ ነው ችግሩ? ታዲያ ምን አልኩኝ? ሌላ ችግር እኮ የለም። ይኸውልህ አሁን ጠዋት ከፍታ በጠዋት ነታ ስልኳን ክፍት ታርገት ታበራዋለች። እንዳለ ቲክቶክ ላይ የምታየው ወርቅ ልብስ በል የፈለከው እንዳለ ሁሉ ነገር አምጣ ነው። አሁን ባለፈው ናጠጠ ሚስቱ የወለደች ሰውዬ አራባፎር ገሶ እንዶ ጤና ለኛም አያስብም ስጦታ ሰጠት። አንተ ግን እንደው ቋድር ትንሽ አታፍርም ወይ? ሰው ለሚስቱ ልጅ ወለደሽ ብሎ እነዚህ ስጦታ ይሰጣል። አንተ ቡላና ገንፎ ብቻ ሸወድከኝ። አንተ ምንም ማታ ባለ ብለ በቁም ስቅለን አሰች በቁም ስቅለን። እኔም ያዋል አይደለ ስለ ወለደሽ ነው የሚያነጫነጫት ብዬ አሰብኩታ። ይሄ በቃ ንጭጭጭ የሚያደርጋት እሱ ይሆናል ብዬ ዝም ብል ቀስ ብላ ደግሞ ድጋሚ ስክሮል ታደርግና ታታ ይሄ ቋድር ሰማሪ ታፔለው። እየሰማሁ ዲጂ ካፕልስ ልጆቻቸው አሰኝተው ኮንሰርት ገቡ። እኔ ግን ኮሰረት ታበለኛለህ ብላ አሳበረችኝ። አያስቅም ታፔለው፣ አያስቅም። ከምሬ ኋላ አካሄዱ ምናምን እውነት ነው የምልህ። እኔ ቀልጄ ስለምነግርህ ብሶቴ ከበደኝ ነው የምልህ። አይ ቋድሬ፣ ይሄም እኮ ያው በትዳር መሀል ያጋጥማል። ይልቁንስ አንተ ማድረግ ያለበት ጉዳይ ቢኖር በማህበራዊ ሚዲያ የሚታየው ጉዳይ ሁሉ እውነት እንዳልሆነ ማሳወቅ ነው። ታፔለው ደግሞ አሁን ቋድር የዳንዘፈባለሱ ይሄ ጠፋኛል ብለኝ ነው አልቋት እኮ በቃ ያው በትዳር መሀል ያጋጥማል የሚያሳዩን ድራማ ሁሉ እውነት ነው ብለሽ አትመኝ። አሁን ከካሜራ ጀርባ ያለውን ብታይ ሙሽሪት ጉር ነው። በእጃችን ያለ ፍቅራችን ላይ ትተን ሌላ ውጭ አኒ ብላት። አንተ ድሮ ምን ይሸውደኝ ዘላለም አሰት ያስቀምጠኝ ነው የፈለከው። እኔ ላይማ ተነሳህል ዘመናዊ ባል አይደለም ብላ ቆረፈች፣ አሾፈች፣ አበሳጨሽ። አይ ያው ትንሽ መታገስ ታገስኩ። ታፔል ታገስኩ። እኔ እኮ ታቀኛ አደይ ሙሽሪት ጉዳይ የኛ ሰፈር ሰው ስንት ዱቤ ታገሽ የለም እንዴ? መታገስ እኔም ብሎ ማናለ። ግን አሁን በዛ አምጣ ነው። የአቅሜን እኮ ታውቃለህ። ለቤቴ ብረት መዝጊያ ነኝ አይደለም እኔ? ሱስ እኔ ምስክር። ታዲያ ከአንተ በላይ ጎረቤት ማን ያውቃል? ይሄ ሁሉ እያለ ሌላ ነገር እኔ መረረኝ። ታፔል ሞት መሮኛል። የእንቁለልጅ ዘመን አስቸጋሪ እኮ ነው። እንደ ድሮ ገመናም ሆነ የውስጥ ነገር በጓዳ ነበር። አሁን ሁሉም አደባባይ ላይ ተሰጣ ሆኗል። ደግሞ እኮ የሶሻል ሚዲያ ኢትዮጵያና የመሬት ላይ ያለችው ኢትዮጵያ ፍጹም የተለያዩ የማይገናኙ ናቸው። ሶሻል ሚዲያ ላይ የሚስቀው ቤቱ እያለቀሰ ይሆናል። የደለው የሚመስልንም አንድም ጣዕም ያላገኘ ሊሆን ይችላል። እኛ ግን አምነን ንጽጽር ውስጥ ከገባን ራስን አለመቀበልና ራስን አለማመን የሚፈጠረው በዚሁ ምክንያት ነው። በማህበራዊ ሚዲያ ላይ የሚወራው የሚታየው ሁሉ እውነት ይመስለናል። ይህን እንዴት አምነን ራሳችንን ችግር ላይ እንጥላለን? ለእርግጥ ልጆቼ ልክ ነህ እኮ ያልከው። ሁሉም ይታይ አይታመን ይሆናል። እንቁልጭልጭ የማለቱ ጉዳይ ግን የተደበቀው ማንነታችን እየወጣ ይመስለኛል። በእኛ ዕድሜ እንኳን ከተማውን ተወው፣ በገጠሩ ሁሉ ሳይቀር እንዲሁ ባለጠጎች ለታይታ
በየቦታው ቅምጥ ማስቀመጥ፣ አራጣ ማበደር፣ ጎልቶ የመታየት አባዜ፣ ብዙ መልበስ፣ ከብቶች ማስተዳደር፣ ሰውን መበደል፣ ከሰው ከፍ ብሎ ለመታየት መሆን፣ እነዚህ ሁሉ መልካችን ሆኖ አልፈው ነበር። ሰውን የሚረዳውም ለምስጋናና ለመታወቅ ዓላማ ብቻ አስቦ ነበር። ይሄ ደግሞ አሁንም አድጎ በሶሻል ሚዲያው አግጥጦ መጣ ማለት ነው። እርዳታ ቢሰበሰብ ከሱ ላይ ኮሚሽን ይያዛል። ለቤተ እምነት ቢሰበሰብ ከእግዚአብሔሩም ላይ ሳይታፈር ፈርቅ ይያዛል። ከዛ በተገኘው ገንዘብ ልብስ ይገዛል፣ መኪና ይያዛል። እሱ የተቀረጸ ምስኪን ህዝብ ላይ ይለቀቃል። በጉራ አገሪቷን ያዳርሳታል። ያ ይመስለኛል ችግር ይፈታ። አሁን ውሸት ነው አልኩ እኮ አፌ ቁርጥ ይበሉት። ይሄ ሁሉ እንዶ ሰው በላው የሰራውን ቀርጾ ቢያሳይ ጥሩ እኮ ነው። ያው ሱቄ ሆኜ በሰላም ምናምን የራሴ ነው የሌለኛ አድርጌ ግን እንዶ የሰው ጌጥ እንደሚባለው እኮ ነው። አሁንም አንዱ በወጣቶቹም ብሷል። ገንዘብ ያገኙበት መንገድም ልክ አይደለም። ወደፊት የሚገነባው ማህበረሰብ እጅግ ያስፈራል። ይህ ጉዳይ የሚቆጣጠር ደግሞ ማንም የለም። ነገር ግን የሚላስ የሚቀመጽ ያጡ ስንት ሰዎች ባሉባት ከተማ ስጋ እየጎተቱ ብር እየበተኑ ውስኪ እያፈሰሱ መታየት በጣም አሳፋሪ ጉዳይ ነው እኮ። ታዲያ እከሌ የፈለገውን አደረገና እኔ ቋደር ማድረግ አለብኝ? ታፔልያ የለብኝም። መኪና ከገዛው ዶልፊኑን ገዝቼ ከአዲስ አበባ አገር ቤት የምናለስኩ ሌላ ዶልፊን መገበር አልሰራም። ራቫፎር ወለደች ተብሎ እኔ ሰው መብቱ ነው። ግን ሙሽሪት የሰው አይታ አምጣ ምትለኝ ነገር ያናደኛል። አይወለዳ ግዴለም ቋድሬ በልኩ አድርገው። አንተም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚባለው ስለዚህ አይደል? ሰው በንጽጽር ህይወት ውስጥ መኖር ከጀመረ በእጁ ያለውንም ሁሉ ያጣል። ደስታው እየተሰረቀ አኗኗሩም አያምርም። እንደዛ ነው የሚሆነው። ራሱንም ያጣል እኮ። ለሙሽሪት ሄኖ ማወቅ ያለባት ትቶ ጎረቤቱ ሰው ሊኖር እንደ ቤቱ ይገደዳል። እውነቱ ሁሉም እንደ እውቀቱ ሲሆን ማገር ለቤቱ ያወጣል ከመንገብገብ ያዋጣናልም ቤቱ ወላጅነት መልካም ይላል እኮ ዮሐና። እንደዛ ብሎ የለን እሱ እንደ ራሳችን ካልኖረን ያለንም እናጣልም ማለቱ እኮ ነው። ሙዚቃው ሲሰማ እሷ ሪትሙን ያዘው አስረሽ ምችውን ብቻ ነው መልክቱ አሰማመቼስ። ስለተበሳጨ ይሆናል ቋድሬ። ግድ የለም ተረጋጋ። ገደብ ያለው አኗኗር ገደብ ያለው ህይወት መልመድ ካልተጀመረ የተገኘው ሁሉ ለታይታ ዓላማ ብቻ ከዋለ በዛ ላይ ደግሞ ጭራሽ ሌሎች ላይ ለመጎረር በዚህ ኖሮ ዓላማው ራሳችን ቁጭ ብለን የሰቀልነው አኗኗር መኖር ከብዶ እንዳገት ይሆንብንና ሌላ ታሪክ ውስጥ እንገባለን። ከስረን እናርፈዋለን። ይህን ነው ሰው መረዳት ያለበት። እንደው ልብ ብላችሁ ካሰባችሁት እኮ በፊት ያለው ጎረቤት ከሌለው ጎረቤት ሆን ብሎ ከአቅሙ እቃ ይዋሰዋል፣ ብር ይበደረዋል። ለምን አትሉ? ለምን? በጣም ጥሩ። ለምን ያላችሁ እንደው ሁሉ ጊዜ ዳው ብቻ ተበዳሪና ተቀባይ የሆነ እንዳይመስለው ለማህበራዊ ህይወት ጥቅም ተብሎ ነው የሚደረገው። አያችሁ፣ እንደዚህ አይነት የሞራል ልዕልና ላይ በትምህርት ሳይሆን ሰው በመሆን ብቻ ነበር የደረስነው። እናም አሁን ዘመንን ሰለጠነን ባልንበት ጊዜ ወገኖቻችን እንቁልጭልጭ ህይወትን ይዘን እየጠፋ እንደሆነ ሳይ በጣም ያሳዝናል። በእውነት ከሰውነት ሳይወርድ ልናስብበት ይገባል። እስከ መቼስ ነው የውሸት የካሜራ ማንነት ይዘን እንዞራለን? ከካሜራው ጀርባ ያለው ትክክለኛ ማንነታችንን ማስታረቅ ያለብን ሰዓት አሁን ይመስለኛል። አዎ በትክክል ልናስብበት ይገባል። አለበለዚያ ግብረገብ ባህል ወግ የምንላቸው ሁሉ ነበሩ ብለን ማውራታችንም አይቀር ነው። ይሄ ደግሞ ላስከፊው ራስ ወዳድ ዓለም ምቹ መንገድ መጥረጊያ ነው። ዛሬ ላይ ልጆች የሚቃኙት በዛሬ ነው። ነገ በጊዜ አጥፊ የሚሆኑትም ለዚሁ ነው። እኔ እንደው ከሁሉ የሚገርመኝ ከአቁለጭላጩ በላይ ተመልካቹ ራሱ ወጥ የሆነ አቋም የለውም እኮ። ምን እንደሚፈልግም አይታወቅም። እነሱም ቆም ብሎ በሰከደ መንገድ ራሳቸውን ማየት ይጠበቅባቸዋል። ልጆቼ ብቻ ክፉ ዘመን እንዳይመጣ እሱ ፈጣሪ ታረቀን ማለት ነው። የሙሽሪትም አልተቻለም። ግድ የለም ቋድር፣ የሷም ቢሆን ጊዜያዊ ነው። በአቅም አስደስታት፣ ቀስ በቀስ አሳምናት። ከሶሻል ሚዲያውም አለማውጣት ገሃዱን አሳያት። ያኔ በቤት ውስጥ መግባባት ይሆናል። ከምሬን ነው የምልህ። ትዳርን በብላት ከያዙት እንዲህ አይነት ዘመን አመጣሽ ንፋስ የማይናውጠው ምርጥ መሰረት ነው የሚሆነው። አንተም ቢሆን ስራ ስትል በፍጹም ችላ እንዳትላት። ዞሮ የምትሰራው ስለ ቤት አይደለ? እንደዛ እስከሆነ ድረስ ቤትህን ጠብቅ፣ ቤትህን ቀድማድን። እሱማ ያለ ሙሽሪት እኔስ መቼ ሆነልኛል? ታፔል ያወቀው እንዲያው ነገሩ ገርሞኝ እንጂ ሁሉ እኮ ማደርግላት፣ ከዚህ በላይም ደግሞ ገና ነው ማደርግላት። ወንድሜ
ለእሷ አይደል ለፋቱ ሁሉ በሉ ፈኔ ልውረሽ የጠበቀችን እኮ ራሷ አሁን ታብዳለች። በል ታፔ ላይ ቻው። በልሽ ቋድሬ ቻው።